ቅዳሜ ከሰዓታችን እንደቀጠለ ነው። በቅዳሜ ከሰዓት ብዙዎች የምትጠብቁት የቤተሰብ ማገናኘት ሰዓት ላይ ደርሰናል። በዚህ ፕሮግራማችን እንግዲህ ከዚህ ቀደም ቤተሰቦቻቸውን ለመፈለግ የመጡ ከዚያም ሲደወልላቸው ድጋሚ የሚመጡ ናቸውና ዛሬም በድጋሚ እንግዲህ ሚሊዮን ግዛቸው መጥቷል። ሚሊዮን እንኳን ደህና መጣ። እንኳን በሰላም ቆየሽ። ደህና ነህ? ደህና ነኝ እግዚአብሔር። ሚሊዮን እናትህን ለመፈለግ ነበር እኛ ጋር የመጣው አይደለ? ስንት ጊዜ ነው? 15 ቀን ምናምን። 2 ሳምንት በፊት። ሁለት ሳምንት በፊት። ያው እንግዲህ ዛሬ እንደ አዲስ የሚያዩ ሰዎች ሊኖሩ ስለሚችሉ ሚሊዮን ከዚህ በፊት ቅዳሜ ከሰዓት ላይ መጥቶ ቤተሰቦቹን ሲፈልግ ከነበረው ውስጥ የተወሰነውን መለስ አድርገን ወደ እናንተ እናሳያቸዋለን። አብራችሁን ቆዩ። ካርሎስ ሮዛሪዮ ኢንተርናሽናል ፐብሊክ ቻርተር ስኩል በዲሲዩ ለሚኖሩ እንዴት ብዬ ቋንቋዬን አሻሽዬ ጥሩ ሙያ ተምሬ ከዓለም አቀፍ ማህበረሰብ ጋር ተወዳድሬ ኑሮዬን አሻሽላለሁ ካሉ ወደኛ ይምጡ። የእንግሊዝኛ ቋንቋን ከምንጩ ተፈላጊ ሙያዎችን በዘርፉ እውቅ በሆኑ ባለሙያዎች ስራ ማፈላለግና ማመልከት ድጋፍ እየተደረገሎት፣ ትራንስፖርት ተመቻችቶሎት ይምጡና በነፃ ይማሩ፣ ህልሞን ያሳኩ። ውስን ቦታ ስላለን ቶሎ ይመዝገቡ። ላለፉት 50 ዓመታት ብዙ ሺህ ዓለም አቀፍ ዜጎችን ለትልቅ ቁም ነገር ያበቃ ካርሎስ ሮዛሪዮ ኢንተርናሽናል ፐብሊክ ቻርተር ስኩል። ሚሊዮን ግዛቸው ይባላል። እናቱን ለመፈለግ እኛ ጋር መጥቷል። እንኳን ደህና መጣህ ሚሊዮን። እንኳን በሰላም ቆያችሁ። እንዴት ነህ? ደህና ነኝ እግዚአብሔር። ከዚሁ ከአዲስ አበባ ነው የመጣው? ከአዲስ አበባ። እናትህን ልትፈልግ ነው የመጣኸውና የእናትህን ስም እስኪ ንገረና እንዴት እንደተለያያችሁ። ዮዲት ገብረክርስቶስ ትባላለች። የተለያየ ነው። እኔ ሕፃን ሆኜ በዛ እድሜ የተለያየ ነው። አላውቅም። ያሳደጉኝ አያቴ ናቸው። እሺ፣ የእናትህ እናት ነው? አይ አባቴ። እስቲ የሰማኸውን ታሪክ ንገረን ስለ እናትህ። ተወለድኩ በቃ ይዞ እንደመጣ ነው የማውቀው። አባትህ ማን ይባላሉ? ግዛቸው ገብረሕይወት። ከየት ነው ይዘው የመጡት? አስመራ። እዛ ተወለድኩ። እዚህ ነው ያደግኩት አብዛኛውን። አባትህ ስለ እናትህ ምን አጫወቱ? ምንም እንትን ያለኝ የለም። ስጠይቀው ብዙም ቀሰልኳ ማይሰራ ምናምን አለኝ። በቃ በዛ እንትን ያለው ብዙ ሞክሬያለሁ እሷን ለማግኘት። ስለዚህ እናትን ስማቸውን ብቻ ነው በቃ ዮዲት ገብረክርስቶስ። እናትህን ለመፈለግ እንዴት ተነሳ? ኧረ ከባድ ነው። ያለ እናት ማለት ከባድ ነው። እኔ በጣም እንትን ብያለሁ። አይዞህ ከባድ ነው። አይዞህ። አገባ? አግብቻለሁ፣ ወልጃለሁ። ልጆች አድርሰሃል? እግዚአብሔር ይመስገን። አንድ ልጅ አለኝ። አንድ ልጅ አባት ነው። በቃ ለእናትህ መልእክት አለ? ለእናትህ ንገራቸው። እናቴ ዮዲት ገብረክርስቶስ በጣም ነው የምፈልግሽ። ባይሽ ደስ ይለኛል። እግዚአብሔር ያውቃል የቀረውን። አይዞህ። እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። ተመልሰናል። እንግዲህ ሚሊዮን ዳግም በስቱዲዮ ተገናኝተናል። ስለመጣ ደስ ብሎናል ሚሊዮን። ያው እንግዲህ ፕሮግራሙ ከተላለፈ 15 ቀኑ ነው ብለናልና በ15 ቀን ውስጥ ምናልባት ይህንን ያንተን ታሪክ የማያውቁ ሰዎች ሊኖሩ ይችላሉ፣ ወይ ደግሞ ስለ እናትህ መረጃ ያላቸው ሰዎች ነን እኛ እናውቃለን ያሉ ሰዎች ሊሆኑ ይችላሉና 15 ቀኑ ለአንተ እንዴት ነበረ? ከታየህ በኋላ ያለው ከእግዚአብሔር ጋር ውስጥ እያሰበ ነበር። ምን እያሰብክ ነበር? በቃ የተገኘውን አሳምኜ ለመቀበል፣ ማንኛውም የመጣውን ነገር ለመቀበል ባያ ደስ ይላል። በህይወቴ በጣም የምመኘው ነገር ነው። የሰው ልጅ የማንነት ጥያቄ ከባድ ነው። ማንም አይመነው። የምትበዩና የምትጠጪው ሳይሆን የማንነት ጥያቄ በጣም ከባድ ነው ለሰው ልጅ እና ያንን ምላሽ እግዚአብሔር ከሰጠኝ። ምን ያህል ዓመት ማለት ነው እንግዲህ? ወደ 30 ምናምን። ታስታውሳቸዋለህ? በአካል ታስታውሳቸው? በፎቶ ነው የማውቃቸው። በፎቶ። አንተ ከአስመራ መጥተህ እዚህ ነው ያደግከው አይደለ? አያቴን ያሳደጉኝ። ያው በአያት እጅ ማደግ ብዙ ሰዎች እንደሚያስቡት በምቾት ማደግ ሊሆን ይችላል። ግን እንዳልከው የማንነት ጥያቄ ደግሞ ራሱን የቻለ ከባድ ነገር አለውና አግብተሃል፣ ወልደሃል። እሱን ባለፈው ፕሮግራም ላይ ስናነሳው ነበርና በእነዚህ ሁሉ ነገር ውስጥ እናትህ ከጎኗ ለመሆኗ ለአንተም ያጎደለብን ነገር እናት አታጎልም አይባልም፣ ግን
አንተ በህይወት በጣም በትልቁ ስኬቶች ባገባህበት በወለድክበት ሰዓት ላይ እናት ከጎኗ አለመሆኗ ለአንተ የነበረው ስሜት ከባድ ይመስለኛል። ከባድ ማለት በቃ እኔ ሳገባ ራሱ ብቻዬን ነው፣ ማንም ከጎኔ አልነበረም። አንድ አጎቴ ነበረ፣ አጎቴን ጠራሁት። በቃ የዛኔ ቤተሰብ እንደሌለ ሰው ነው ብዙ ሰው ያየኝ። አጎቴ ሁሉ አልመሰላቸው። ከባድ ነው። እናት ሲኖር አባት ሲኖር ደስ ይላል። አጋጣሚ አባቴም ቢሆት የለም። ረጅሙን እድሜህን ከማን ጋር ነው ያሳለፍከው? የተወሰነው እስከ 13 ምናምን ድረስ እስከ 14 ድረስ አያቴ ጋር ነበር። የእናቴ አባት የእናት አባት እሳቸውን ያሳደጉኝ። እሳቸው ቢሆት ልክ ሲያልፉ ደግሞ ወደ አባቴ ተመለስኩ። በእናት ወገንም ልጆች አሉ? በእናቴ ወገን አላቃቸው። በእናቴ ወገን እናትህ የት ነው የተወለዱት? ያደጉት የት ሀገር ነው? እኔ አስመራ እንደነበረች ነው የማውቀው። የእናትህ ቤተሰቦች እዛው ናቸው አሁንም? እሷ የሽሬ ነው የሆነ ከተማ አለ፣ የዛ ሀገር ነች። እሺ ብዙም አላውቅም። አስመራ ብቻ መሆኑን ነው የማውቀው። አስመራ። የእናትህ አባት እንግዲህ እስከ 12 ዓመት ካሳደጉ ስለ እናትህ መረጃ ምንም የነገሩ ይላል? እሳቸው በፍቅር ስላያሳደጉኝ እሳቸውን አስታውሼ አላውቅም። በሳቸው በህይወት ዘመን ስለ እናትህ ሰዎች ነግረው እንደዚህ አይነት ሰው ነች እናትህ የሚል ነገር ማንም ሰው የነገር የለም? ስለዚህ አባቴ ራሱ ጠይቀው ምን አይነት ልጅ ስለው በቃ አይነግረኝም። እሱ ራሱ አሁን ድረስ ራሱ ቢገርም በጣም አይምሮ ይጎዳል። በቃ ማን አሁን ደግሞ ቀጣይ ደግሞ ልጅ ስወልድ ቤተሰቦች ማን አሳይኝ ይመጣል። አያቴን አሳይኝ አያቴን እናት ወንድም የለም የእናት ወገን የለም ብሎ ጥያቄው ደግሞ እሱ ደግሞ መለስ ከባድ ጥያቄ ማለት ነው። እና ያን አስቤ ነው። አይ አለመተዋወቅም እንጂ ሌላ ችግር ነው እንጂ የእናትህ ልጆች ቢኖሩስ? አንተም ልጆች አሉ ገባ። አለመተዋወቅም ከባድ ነው። እና ያንን ሳስበው ታውቃለህ? ከእናቴ ወንድም እህት ቢኖረኝ ብለህ አስበህ ታውቃለህ? በጣም እመኛለሁ ቢኖር ወንድም እናት ቢኖረኝ ደስ የሚለኝ። ስለ እናትህ ግን ስታስብ የምታገኛቸው ወይስ ምን ታስባለህ? በጣም ደስ የሚለኝ ምን ይሰማሃል? ውስጥህ እንዳሉ ውስጥ እንዳለ እናቴ ይሰማኛል። እስቲ ቁምና እንኳን ደህና መጣሽ። እንኳን ደህና መጣሽ። እንዴት ነሽ? ሰላም። የእናትህ ልጅ እህትህ እንግዲህ ከጎንህ መጣለች። እንኳን ደስ አለ። እስቲ ቀና ብለህ እንኳን ደህና መጣሽ። እንዴት ነሽ? ሚሊዮን አይዞህ፣ አታልቅስ። አይዞህ እንካሶት አይዞህ። አመሰግናለሁ። ስውር ይገለጣል በሻማ ችቦ ታላቅ የእውቀት አርማ ንጋት በጀንበር እንደሚፈካ እልፍ ነው የብርሃን ዋጋ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ሚሊዮን ተዋወቃት እስኪ እህትህን በደንብ ያት። ማርታ እባላለሁ። ማርታ እስኪ በደንብ እንታወቅሽ። ማርታ ብስራት እባላለሁ። የእናትሽ ስም ማን ነው? የወዲት ገብረ ክርስቶስ። የአንድ እናት ልጆች ናችሁ ማለት ነው? እስኪ ታሪኩን በደንብ አጫውችን። ፕሮግራሙ ስታይ ስለሱ የምታውቂው ነገር ነበር ወይ? ያው ልጅ እያለሁኝ እናቴ ጠፍቶኛል ምናምን ትል ነበር። የት ነበር የምትኖሩት? ደሴ ነበራችሁ? ከአስመራ ከተመረጡ መጡ በኋላ ግን የሆነ ሰዓት ላይ ልትፈልገው እሷም ሄዳ ነበረ። ወዴት? አስመራ ሄዳ ነበር የሆነ ሰዓት ላይ። ከዛ ያው አባቴ ይዞት እንደሄደ አላገኘችውም እዛ የነበረበት ቦታ ስትነግረኝ ማለት ነው። ከዛ በኋላ በቃ ጠፍቷታል። ከዛ እንደገና ሌላ አያቴ ነበረችና እሷ ራሱ እንትን ብላ ነበር ልትፈልገው የሆነ ሰዓት ላይ ካምፕ ምናምን እንትን ብሎ ነበር አስፈልገው ነበረ።
የዛን ሳሰምታ መታ ነበር ዛልቻ። ስሙን ታውቁት ነበር? አዎ ስሙን እናውቀዋለን። ሚሊዮን እያሉ ይጣሩ ነበር። እናቴ በትናንት ነው እንትን እስከምትል ድረስ እንትን ነበር። እናትሽ ስለ ሚሊዮን ምን እያለች ትነግርሽ ነበር? ያው ልጅ ጠፍቷል ነው የምትለው ነገር አይደል? 3 ነን ሲጀመር እና ከኔና ከሱ መሃል አንድ አለ። እሱ ያው እዛው ነው የሞተው፣ በሙቀት ነው የሞተው፣ እዛው ምጽዋ ነው የሞተው። እኔም አላውቀውም። እኔ ነኝ የመጨረሻዋ። እሱ መጀመሪያ፣ ከዛ መሃል ላይ እኔ ጋር እንዳለ 3ታችን ነን። እሱ እናቴ የወለደችው እንደዛ ነው። የእናትሽን ፎቶግራፍ ይዘሽ መጥተሻል? አዎ። እሱም አለ አባቱ ጋር ያለበት ፎቶ አለ እሱ ራሱ እኛ ጋር እናቴ ጋር። የሚሊዮን ይዘሽዋል እሱ? እስኪ ነው እስቲ ይሄ ፎቶግራፊ ማን ነው ማለት ነው? ይሄ እሱ አባትና እሱ ናቸው። ይሄ ራሱ ሚሊዮን ነው። እስቲ ሚሊዮን ይሄን ፎቶግራፍ ታውቃለህ? ይሄ ነው። ከዛ አባት አይደል? የአባቴ ነው። ይችኛይቱ አንተ የአጎታችን ሚስት ነች። ይሄም እንደዛው አለች እቺ ደሴ። እሱም አለ። አንተ ቢዘህ መታል። ይቺ ማነች? አይዞኝ አላውቃትም። እስቲ የእናትህን ፎቶግራፍ አንተ ጋር አለ ሚሊዮን? የታል? ይሄ ፎቶ አንቺ ጋር ማለት? ይሄ ፎቶ እኔ ጋር የለም፣ ግን የእናትሽ ፎቶግራፍ ነው። እናቴ ነች። ግን እሷ እዚህ ከመጣች በኋላ እሱ የያዘው የድሮ ፎቶ ነው። እሱ የያዘው እሱ ጋር በነበረችበት ሰዓት ነው የያዘው ፎቶ። እኔ ጋር ደግሞ የሌለ ፎቶ ደግሞ እኔ ጋር በነበረችበት ነው። እስቲ ይሄኛውስ ፎቶግራፍ እቺን ያሳደገችኝ ነች። እሷም በህይወት የለችም። ታውቃታለችኝ። እቺን ነች ያሳደገችኝ እኔን። እቺንም አላውቃትም። ብዙ እንደዚህ የድሮ ፎቶ ላይ እኔ ብዙ ቀን ስለሆነ ያው እሱ በልጅነቱም ስለወጣ ብዙዎቹን ፎቶዎች ስታሳየው በቀላሉ ሊያውቃቸው አይችልም። በብቸኝነት የሚያውቀው የእናቱን ፎቶ ነው። እናቱንም በአካል ያውቃል። የአባት አይደል እኮ በቃ የአባቱ ነው። እሱ ነው ይሄን ብቻ ዋናው ነገር የእናታችሁ ፎቶግራፍ ሚሊዮን ጋርም ያለ አንቺ ጋርም ያለ አለ። ስለዚህ የእናቱ ልጅ ነሽ አንቺ፣ እህቱ ነሽ ማለት ነው። ስለዚህ እንኳን ደስ ያለ ሚሊዮን። እህትህን እኮ ነው ያገኘኸው። እንኳን ደስ ያለ። የእናትህ ልጅ ናት እኮ እሷ። ስለዚህ ጠይቃት እስኪ፣ ስለ እናትህ ጠይቃት። እህትህን ያገኘኸው። እናትህ ትንሽ ቆይታለች ካረፈች። ከባድ ነው ላንተ አውቃለሁ፣ ግን ከሞተች 5 ዓመት ሆነ። 25 ዓመት 93 ነው የሞተችው። 93 ላይ ነው ያረፈችው። ታማ ነበረች ትንሽ 93 ላይ ነው ያረፈችው። ያው የህይወት ዘመን ጥያቄ ነው። እሱን በዚህ መልኩ መመለሱ እኛንም በጣም ያሳዝነናል። ለምን ከመጣ ጊዜ ጀምሮ እዚህም ለማፋለግ ቤተሰቦች ሲመጣ እያለቀሰ እናቴ የት ነው ያለሽው በሆዴ ብዙ አለ ምናምን እያለ ነበር እና ዛሬ ደግሞ ያው እንግዲህ የእናትህን አምሳያ እህትህን አግኝታል እና ከእሷ ጋር ደግሞ የሚሰማህን ሁሉ የምታወራበት ጊዜ ነው። ለምን እሷም ብቸኛ ነች፣ መሀል ላይ ያለው ወንድማችሁም የለም እና ብቸኛ ልጅ ያለችው እንግዲህ በእናቱ ወገን እሷ ነች። አንተ ደግሞ ወንድም ሆነ ተገኝታል። አንተ ለሷ እሷም ለአንተ የምትሆኑበት ጊዜ ነው የሚሆነው ማለት ነው። ስለዚህ የእናታችሁን ነፍስ ይማር። ሀዘኑ ለአንተ ከባድ እንደሚሆን ምንም ጥርጥር የለው። አይዞህ ሚሊዮን። እስኪ በ93 25 ዓመት እንግዲህ የረጅም ጊዜ ነው እና እስኪ በደንብ ንገሪው ስለ እናታችሁ። እኔም ብዙ አላስታውሳትም። እኔ ራሱ የ8 ዓመት ወይ 9 ዓመት አካባቢ ልጅ ነኝ። ብዙም አላሳላትም። እዛው ደሴ ነው ያረፈችው? አዎ እና ብዙም እኔም ያን ያክል ይሄ ነው የምለው ትውስታ የለኝም። ረጅም ጊዜ ሆነና የሆነ ካሜሮች ላይ እንትን የሚል ነገር አለ። እኔም ብዙም ተናራለሁ። ህፃን ነበርኩ እኔ። ሚሊዮን አይዞህ እንግዲህ እግዚአብሔር ያጽና፣ እግዚአብሔር ያበርታ። ተመስገን።
ይህን ማየት የራሱ በቂ ነው። የእናቴ ምትክ በማግኘቴ በቂ ነው። ጠይቃት እስቲ ያገባሽ ወለድሽ ወይ ተጠያየቁ እስኪ። አዎ ሁለት ወልጃለሁ። አጎተኛ ያለው አጎት ሆነ ማርዬ መጣች። እናቴ ሰላም በይ። አጎትሽን ዛሬ አጎት አግኝተሻል እኮ ሚጣት ለእኛንም ሳሚን እንጂ ለእኛ ሳሚን ተዋት እኮ ይጨቋታል ለራሱ። ማሚ ያለች ነይ አይዞሽ 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 እናቷ ተለይታት ነው። እኔ ምን ለምን አዲስ ነገር ነው። ጠልያ ስለገባሁኝ ይኸው ማሚ ጋር በቃ ማሚ አለች። ይኸው ማሚ ነች እንጂ ማሚ ጋር እሱ ወንድ ነው። ደስ ይላል። በቃ አይዞሽ በቃ አይዞሽ በቃ ፓርታሽ ነው። በቃ አዲስ ነገር ሆነባት ሚሊዮን። እንግዲህ አሁን አጎት ሆናል ሁለት፣ በዚህ በኩል አንቺንም ደግሞ አክስት አድርጎሻል እሱ። አሁን እናንተ ቁጥራችሁ አነሰ ሲባል እናንተ አሁን እየበዛችሁ ነው ማለት ነው። ያን ትልቅ ነገር አመሰግናለሁ። ሚሊዮንም ያለ እናት ያለ አባት ረጅም ጊዜ በማንነት ጥያቄ ሲሰቃይ የነበረ ነው። አንቺም እናትሽን በልጅነትሽ አጥተሽ እንግዲህ የወላጅ ናፍቆት በሁለታችሁም ውስጥ አለ። ዛሬ ግን ተገናኝታችኋል ሁለታችሁ። የእናትሽ እንግዲህ በህይወት ኖሮ ሚሊዮንን ቢያገኙ ጥሩ ነበር፣ ግን እግዚአብሔር የፈቀደው ነው የሚሆነው። ሁለታችሁ ግን መገናኘታችሁ በጣም ጥሩ ነገር ነውና እንኳን ደስ ያላችሁ ሁለታችሁ። እሺ እንኳን ደስ ያላችሁ። ተፈለኩት አልሆነም። እግዚአብሔር ይመስገን። ይህንን ማግኘት ይህንን ማየት ይደስኛል። አይተማ ቤት አይደል ማየት ይደስኛል። ትልቅ ነገር እግዚአብሔር ይመስገን። እንግዲህ የቅዳሜ ከሰዓት ቤተሰቦች ቤተሰብ ሲገናኝ ኬክ፣ ሻምፓኝ፣ ብዙ ነገሮች ለምደዋል። ግን የዛሬው ያው እናት ነበር የምትፈልገው። እናትን የምታክል ነገር እንግዲህ እግዚአብሔር ፍቃዱ ስላልሆነ ስላልተገኘች አምሳያዋ ግን እህትየው ተገኝታለች። እናትን ባጣንበት ሁኔታ ላይ ያንን ነገር ማድረግ ስላልቻለን ነው። ስለተገናኛችሁ ደስ ብሎናል። ከዚህ በኋላ ደግሞ ባለው ቀሪ ህይወታችሁ እየተጋገዛችሁ ለእናንተ የሚነገር ነገር አይደለም። ለምን አንደኛችሁ ያለምንም የቀራችሁ መስሏችሁ የነበራችሁ ሰዎች ናቸው። አሁን እንግዲህ ዳግም ተገናኝታችሁ ሁለት መሆናችሁን ያወቃችሁት። ስለዚህ ለእናንተ ደስ ብሎናል። አዎ ኬክና ሻምፓኝ ያላረግነው ሀዘን ስለሆነ ነው። ወንድምና እህት ተገናኝተዋል። ይሄ በጣም ትልቅ ነገር ነው። በድጋሚ እንኳን ደስ ያላችሁ። እንግዲህ ቀሪ የቤተሰብ ጊዜ ይኖራችኋል። የዛኔ የምትጠያየቁበት የምታሳልፉት ጊዜ ይኖራችኋል እና የእናታችሁን ነፍስ ይማር። እናንተም እንኳን ለዚህ ያበቃችሁ። አመሰግናለሁ። ማለት የምትፈልጊው ነገር ካለ ለአንቺ እድል እንሰጥሻለን። የእሷም የብዙ ቀን ጥያቄዋ ነው። ሁሉ ቤተሰብ ሁሉም በቃ ማለት ስለጠፋ ረጅም ጊዜ ስለሆነ ታሪኩ ብዙ ሰው ያው እሱ ማግኘት ይፈልጋል። ስለዚህ የምታስተዋውቂው ቤተሰቦች አሉ? አዎ አጎቶች ምናምን አሉ፣ ቤተሰብ አሉ። የእናትሽ ቤተሰቦች አሉ? የት ናቸው? ደሴ። ስለዚህ ቀጣይ ወደ ደሴ ነው የምትሄደው ማለት ነው? አስመራ መጣችሁ? ከአስመራ ሁሉም ሰው ወጥቷል። ደሴ ነው ያላችሁት? ትኬት ቆርጣን ወደ ደሴ ማን አለ ደሴ? ማን አለ? ያው እዚህም አሏት አክስቶች ምናምን። እሷ እኔም ብዙ አላውቃቸውም። ማለት ልጅ እያለሁ ነው የማውቃቸው። የአባቷ እንትኖች እዚህ ናቸው ያሉት ጨርሰው። እኔም ማለት ረጅም ጊዜ ካየኋቸው ልተዋወቃቸው መጥቼ በሰዓቱ ትንሽም ስለነበርኩ ቦታው ላይ ይቻላል አላውቀውም። ብዙ ሰው ተቀያየረ እንጂ አክስቶቿ እዚህ አሉ። ደሴም አሉ። ስለዚህ አሁን ትኬት ቆርጦ ወደ ደሴ ነው የሚሄደው ነው የምትይኝ?
ቤተሰብ እዛ ይታወቃል። ይቻላል። ጥሩ የቤተሰብ ጊዜ እንግዲህ በቀረው ጊዜ እንመኝላችኋለን። አመሰግናለሁ። ረጅም እድሜ ከጤና ጋር ደግሞ ለእናንተ ይስጣል። እግዚአብሔር ይስጥልኝ። አመሰግናለሁ። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። እንኳን ደስ ያላችሁም እግዚአብሔር ያጽናችሁ መልእክታችን ነው። እንግዲህ ሁሌ ሙሉ አይሆንም፣ ግን ዋናው መልስ ማግኘት ነው እንላለን። እሱ የአእምሮ እረፍት ነውና ዛሬ በቤተሰብ ማገናኘት እንግዲህ ሚሊዮን እናቱን ለመፈለግ መቶ ነው እህቱን ያገኘው። እንኳን ደስ ያለ። በድጋሚ ወደ ሌሎች የቅዳሜ ከሰዓት ዝግጅቶች አለፍን። አብራችሁ ቆዩ። ውድ የኢቢኤስ ቴሌቪዥን ተመልካቾች፣ ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ።